ዶክተር ዩኤል ገብሬ ይባላለሁ። ሲኒየር ዴንታል ሰርጅን ነኝ። ጥርስ የተለያዩ ፓርቶች አሉት። ከነዛ ፓርቶች ውስጥ መካከል አንደኛው ክራውን የሚባል ፓርት አለው። ከዛም ስር አለው። ውስጥ ክፍሎቹ ደግሞ የተለያዩ የውስጥ ክፍሎች አሉት። ለምሳሌ እንደ ዴንቲን፣ ፐልፕ እና የተባሉ ብዙ አይነት የጥርስ ክፍሎች አሉት ማለት ነው። እና ፋንክሽናቸውን በዛው ይለያል ማለት ነው። ለምሳሌ ዩኒት ኦፍ ላይፍ ስንል የሰው ልጅ ዩኒት ኦፍ ላይፍ የምትሰጠው ሴል ነው አይደል? እንደዛው ደግሞ ለጥርሳችን ዩኒት ኦፍ ላይፍ የምትሰጠው ፐልፕ የምትባል የውስጥ ክፍል አለች ማለት ነው። ጥርስን ደግፈው የሚይዙ ስትራክቸሮች አሉ እንደ ሴመንት የሚባሉ። ሌላው ደግሞ አለ ሙሉ ጥርሳችንን ሆልድ አድርጎ የሚይዝ የድዳችን ክፍል አለ እና ያው ከአጥንታችን ጋር በመስተጋበር ጥርሳችን በፖዚሽኑ እንዲቀመጥ ይደረጋል ማለት ነው። ያም አንድ ላይ በጥርስ ክፍሎች መካከል በድዳችንና በአጥንታችን መካከል የፊታችን ስትራክቸር የሚጠብቅ ስለሆነ እዛ ቦታ ላይ ይሆናል ማለት ነው። ብዙ ጊዜ አንዳንድ ሰው ጥርሱን ሲታመም የቱ ጋ ነው ያመመኝ፣ የቱ ጋ ነው ይሄ ነገር የተነሳብኝ ማለት ይጀምራል እና ብዙ ጊዜ ኢንፌክሽኖች ከተለያዩ ሁኔታ የሚነሱት የኢንፍላሜሽን መብገን የምንለው የጥርስ ስር ውስጥ ነው ማለት ነው። ሩት የምትባል ክፍላለች እዛ ላይ ነው ማለት ነው። የጥርስ ህመም ሲባል ብዙ ጊዜ የሚከሰተው አንዳንድ ሰው ለምሳሌ ዲስኮምፈርት ሲሰማው፣ ለምሳሌ ትኩስ ቀዝቃዛ ነገር በሚጠጣበት ሰዓት የሚሰማው ፕሬዠር ወይም መጠዝጠዝ ነገር እነሱ ናቸው። ያው ከመጀመሪያው ጀምሮ ስትጀምሪ የጥርስ ህመም አንድ ሰው አለው የሚባለው የሆነ ቀዝቃዛ ትኩስ ነገር ሲጠጣ የሚያመው ከሆነ፣ በሚያኝክበት ጊዜ ሲያኝክ ወይም የማስቲኬሽን ፎርስ የምንለዋለን እና ጥርስና ጥርስ በሚጋጭበት ጊዜ በሚፈጠሩ ፕሬዠሮች የሚሰማው ከሆነ ያው ጥርስ ላይ ችግር አለ ማለት ነው። ሌላው ደግሞ የተለያዩ ትራውማዎች አሉ። ለምሳሌ የሆነ ነገር አንድ ሰው ሲገጨው ጥርሱ ክራክ የሚያደርግ ከሆነ ያኔም ጥርሱ ያመመው ነው ወይም ለህመሙ መጀመሪያ መንደርደሪያ የሆነ ነው ማለት ነው። ስለዚህ አንድ ሰው ጥርሱን ሲታመም የኢንፌክሽን የምትይዘው ወይም የምትበግነው ክፍል የውስጣችን የጥርስ ፐልፕ የምትባላለች እሷ ነች ለጥርሱ ህይወት የምትሰጠው። እሷም ከተቋረጠች ደግሞ ጥርሱም ወደ ተለያየ መበለዝ ምናምን የሚከሰተው ከሷ የተነሳ ነው። መንስኤ ከሚባሉት መካከል አንደኛው ዴንታል ካቪቲ የምንለው ነው። ወይም የጥርስ መቦርቦር ካለ ያው የጥርስ መቦርቦር የሚኖር ከሆነ ኢንፌክሽን ወይም ባክቴሪያዎቹ ምግብ በምንመገብበት ሰዓት ወደ ውስጥ ጥርሳችን ውስጥ በመግባት ህመም እንዲፈጠርብን ይችላል ማለት ነው። ስለዚህ ከመንስኤዎቹ ዋነኛው ኮዝ ከምንለው አንደኛው የጥርስ መቦርቦር በሚኖርበት ሰዓት ነው። ሌላኛው ደግሞ የድድ መሸሽ በሚኖርበት ጊዜ እዛ ቦታ ላይ ለምሳሌ ጥርሱን ሆልድ አድርጎ ከሚይዙት መካከል አንደኛው ፓርቱ ድድ ነው። ድዱ በሚሸሽበት ሰዓት እዛ ቦታ ላይ እንደ አንድ ኮዝ ህመም እንዲፈጠር ያደርጋል ማለት ነው። እነዚህ እንደ ኮዝ ሪፈር እናደርጋቸዋለን ማለት ነው። ብዙ ጊዜ ጥርስ ያው መቦርቦር ሲመጣ ብዙ ጊዜ እንዴት ነው የሚመጣው? ካለማጽዳት ነው። ኤቭሪቲንግ የሚጀምረው ያው ካለማጽዳት ነው። ሰው ጥርሱን በቀን 2 እና 3 የማይቦርሽ ከሆነ እዛ ቦታ ላይ አሲድ ፎርሜሽን ይፈጠራል። የአሲድ ፎርሜሽን ደግሞ ቀስ እያለ ጥርሱን ያው ባክቴሪያዎቹ እዛ አካባቢ እየተከማቹ ጥርሱን እየበላው ይሄዳል። ይሄ ካልኩለስ የሚባሉ ፓርቶች አሉ። እነሱ በማይነሱበት ወይም ክሊኒክ መጥተው በማይታጠቡበት ሰዓት ማህበረሰቡ ያ ቦታ ላይ ምን ይፈጠራል ማለት ነው? እዛ ቦታ ላይ ጥርሱ እየተበላ ይሄዳል። ያኔ በሚበላበት ሰዓት የጥርስ መቦርቦር ይመጣል ማለት ነው። ጥርስ መቦርቦር አለ ደግሞ ማለት ወደ ላይ ወደ ጥርሳችን ስር ድረስ ኢንፌክሽን ዴቨሎፕ ያደርግና የጥርስ አብሰስ የምንለው እንደ ምግል መያዝ ሊሆን ይችላል፣ እብጠት ሊሆን ይችላል። እነዚህ አይነት ነገሮች ይከሰታሉ ማለት ነው። አንደኛው ይሄ ካልኩለስ ሻህላ የሚባለው ፓርት የጥርሳችን ጀርባው ብዙ ጊዜ ሰዎች ጥርሳቸው የሚሸሸው የፊት ለፊት ጥርሳቸው የታችኛው በሊንጓል ወይም በውስጠኛው በኩል ነው እና ያኛው ቦታ ላይ ደግሞ ብዙ ጊዜ ይሄ ካልኩለስ ወይም ሻህላ የሚባል ውስጥ ነው የሚቀመጠው። ያኛው ካልተጸዳ እዛ ቦታ ላይ ቀስ እያለ ድዱን ኢንፌክትድ ያደርገዋል። ድዱ ደግሞ ኢንፌክትድ ሆነ ማለት እየሸሸ ይሄዳል ማለት ነው።
እየሸሸ ሄደ ማለት ደግሞ ጥርሱን እዛው ፊርም አድርጎ ሆልድ አድርጎ የሚይዘው ድድ ፓርት የምትባላል። ያኛው ድዱ እየሸሸ በሚሄድበት ሰዓት ጥርሱ ሳይሆን የጥርሱ ስሩ ይጋለጣል። ስሩ በሚታይበት ሰዓት ደግሞ ያ ጥርስ ምን ማለት ይጀምራል? መነቃነቅ ይጀምራል። ከዛም እያለ ቶሎ ወደ ሕክምና ማይኬድ ከሆነ ያ ጥርስ በጊዜ ሂደት መውለቅ ይጀምራል ማለት ነው። ስለዚህ አንዱ ድድ መሸሽ እንደ ጥርስ ህመም ልንይዘው እንችላለን ማለት ነው። ጥርስ ህመምን ያመጣል። ጥርስ ሳይጸዳ ሲቀር እዛ ቦታ ላይ እነዚህ ፎርሜሽኖች ይፈጠራሉ። እነሱ ደግሞ ጥርሱን እየበሉት ይሄዳሉ። በሚበላበት ሰዓት ጥርሱ ኢዝሊ ንፋስ፣ አየር ምናምን በሚኖርበት ቀዝቃዛ ታይም ላይ ማለት ነው እዛ ቦታ ላይ ህመም ይሰማቸዋል ማለት ነው። ሲያኝኩ ወይም መጠዝጠዝ፣ ስትሮቢንግ የምትባል እንደሱ አይነት ካራክተር ያላቸው ነገሮች ይፈጠራሉ እና ሰው በጣም ጥርሱ ሊያመው ይችላል። ይሄ ነገር የሚፈጠረው ከምንድን ነው? እዛ ቦታ ላይ መቦርቦር ሲጀምር ነው ማለት ነው። መቦርቦር እንዳይጀምር እንግዲህ የተለያዩ ሜካኒዝሞች አሉ። በእነሱ መከላከል ይቻላል ማለት ነው። ቶሎ መነቀል የለበትም። ጥርስ መዳን ይችላል። መጀመሪያ ያው ፕሪቬንቲቭ ሜካኒዝሞችን ነው የምንከተለው። ከዛ በኋላ ነው ሌሎችን ተምነው ማለት ነው። ጥርሱን ማዳን እንችላለን። ማዳን የምንችለው ደግሞ በተለያየ ምክንያቱ ነው። ለምሳሌ ጥርሱ ትንሽ መቦርቦር ከጀመረ ቶሎ ተብሎ መሞላት አለበት። ካልተሞላ ደግሞ እየባሰ ነው የሚሄደው። እየባሰ ሄደ ማለት ደግሞ የጥርሰኛው የውስጠኛው ድረስ እየገባ ይሄዳል። ያኔ ደግሞ በሙሌት ብቻ ላይ ይስተካከል ይችላል። ስሩ መታከም ይኖርበታል ማለት ነው። ስሩ ካልታከመ ደግሞ ያ ነገር በጣም ፔን፣ ኢንፌክሽን ይይዛል እና ወደ ተለያየ ጆ ፓርታችን ሊተላለፍ ይችላል ማለት ነው። ስለዚህ ቀድመን ምን ማድረግ አለብን ማለት ነው? አንድ ሰው ጥርሱ ከተቦረቦረ ቶሎ ብሎ ሄዶ ወደ ሕክምና ተቋማት ማስሞላት ወይም ቶሎ መታከም ይኖርበታል። እየቆየ ከሄደ ግን ብዙ ሉዝ እያደረግነው ነው የምንሄደው እና መጨረሻ ላይ ተበላልቶ ምናምን ወደ መነቀል ደረጃና ወደ ማስተከል ወደ ሌላ ወጪዎች እንዳረጋለን ማለት ነው። ሲጃራ፣ እነዚህ መጠጦች፣ ጫት እነዚህ ነገሮች እንደ አንደኛው እንዳጋላጭ ነው የምንቆጥራቸው እና እነሱን የምንጠቀም ከሆነ ጥርሳችን ወይም እዛ አፋችን አካባቢ ችግር እየተፈጠረ ጥርሱን ብቻ ሳይሆን ከንፈሩም እና እያለ ደግሞ ወደ ሲስተሚካል ዲዚዞች እንደ ካንሰር፣ ለንግ ካንሰር ወደ ማምጣት ምናምን ደረጃ ይደርሳሉ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ያው በተሻለ መጠን መቆጠብና መተው ያስፈልጋል ማለት ነው። እንደዚህ አጋላጭ ስለሆኑ ማለት ነው። እንግዲህ አንድ ጥርስ እንዳልነው መቦርቦር ከጀመረ ያው እዛ ቦታ ላይ ኢንፌክሽን ጥርሳችን ውስጥ ኢንፌክሽኖች እየሄዱ ነው ማለት ነው ወደ ላይ። እነዚህ ኢንፌክሽኖች ደግሞ ቶሎ ማይታከሙ ከሆነ መታከም ሲባል ምንድነው አንድ ጥርስ ውስጠኛው የጥርሳችን ክፍል ድረስ የሚቦረቦር ደረጃ አለው የራሳቸው ስኬል። ወደ ውስጥ የሚገባ ከሆነ ሩት ካናል የሚባል ትሪትመንት አለ። ያ ትሪትመንት ምንድነው? አንድ ጥርስ ህይወት የምትሰጠው ቅድም ያልነው ፐልፕ የምትባለው ክፍል አለች። እሷ አካባቢ ወደ ነርቭ የምትጠጋ ከሆነ ወደ ላይ የምትገባ ከሆነ እዛ አካባቢ ኢንፌክሽን ወደ ላይ የሚገባ ከሆነ ያ ቦታ አንድ ጥርሱ ኢንፌክሽን በጣም ስለሚይዝ ድዳችን ማበጥ ይጀምራል። አብሰስ መያዝ ይጀምራል ማለት ነው። የተለያዩ ክፍሎች አሉት እነሱ እና በሩት ካናል ትሪትመንት ወይም በስር ህክምና በሚባለው መስተካከል ይችላል ማለት ነው። እሱ ደግሞ ያው በብቁ ባለሙያ መሰራት አለበት። ማይሰራ ከሆነ በብቁ ባለሙያ እዛ ቦታ ላይ ያ ነገር ሙሉ ለሙሉ ሳይጸዳ የተለያዩ አሁን ለምሳሌ የስር ህክምና ሲባል የተለያዩ ካናሎች አሉ። አንድ ጥርስ ስር ብቻ አይደለም። ለምሳሌ አንዳንድ ጥርስ የፊት ለፊት ጥርስ አንዳንድ ካናል ነው ያሉት። እየቆየ ወደ መንጋጋ አካባቢ ደግሞ 2 ካናሎች አሉት እያለ ደግሞ 3 ሩቶች 4 ሩቶች እየተባለ ካናሎቹ ደግሞ በጣም ቀጭን ቀዳዳዎች ናቸው እና እነሱ ደግሞ እየሰፉ እነሱ ደግሞ ሳይጸዱ ሲቀር እዛ ቦታ ላይ ለምሳሌ አሁን ስር ህክምና በሚሰራበት ሰዓት ለምሳሌ የመንጋጋ ጥርስ አንድ ሰው አሞት እዛ አካባቢ የስር ህክምና እያደረገ ከሆነ እያንዳንዱ ካናል የሚባሉት ወይም በዛ ቦታ ላይ በደል ቬዝን የሚያልፍባቸው ለጥርሱ ህይወት ወይም ኒውትሪሽን ማስተላለፊያ
እነዚህ ካናሎች ማይጸዱ ኢንፌክሽን ከያዘ እዛ ቦታ ላይ ማይጸዱ ከሆነ እና አንዷ ኢንኬዝ ከተረሳች እዛ ቦታ ላይ ያ ጥርስ ሰውየው ከተሰራ በኋላ ድጋሚ ህመም ይሰማዋል ማለት ነው። ስለዚህ በብቁ ባለሙያ መሰራት አለበት ያ ቦታ። እያንዳንዱ ቀዳዳዎች ወይም ካናሎቹ መገኘት አለባቸው። ከዛ በኋላ ነው ያው ጥርሱ ተሞልቶ እንዲድን የሚደረገው ማለት ነው። ስለዚህ ብዙ ጊዜ እንዲነቀል የሚያደርገው ጥርስ ምንድነው ማለት ነው? ይሄ ቦታ ላይ እያንዳንዱ ካናል ካልተገኘ ሰውየው አሁንም ጥርሱን ያመዋል ማለት ነው። በቃ በጣም እዚህ አካባቢ ጆሮዬን ያመኛል፣ አይኔን ያመኛል፣ ራስ ምታት አለው፣ በጣም ከፍሎ ይዘኛል የሚል ከሆነ እያንዳንዱ ካናሎቹ ካልተገኙ እንደዚህ አይነት ኬዝ ይፈጠራል ማለት ነው። ስለዚህ በብቁ ባለሙያ የሚሰራ ከሆነ ይድናል፣ ድጋሚም ልንጠቀምበት እንችላለን ማለት ነው። ግን በብቁ ባለሙያ ማይሰራ ከሆነ ያው ጥርሱ ወዲያው ህመሙ ስለሚበስበት ወደ መነቀል ሰው ሊደርስ ይችላል ማለት ነው። ድድ እንግዲህ የተያዘ ነው። እንግዲህ አሁን ጥርስ ነው፣ ቅድም እንዳልነው ጥርሳችን ሆልድ አድርጎ ከሚይዙ ፓርቶች መካከል አንደኛው ድዱ ነው። ድዳችን ሸሸ ማለት ቅድም አሁን የምናወራው የጥርሱ ሩት ወይም የጥርሱ ስር ይጋለጣል። ያኔ በሚጋለጥበት ሰዓት ኢዝሊ ኃይለኛ ህመም ነው የሚሰማን ማለት ነው። ምክንያቱም ክፍት ነው። እዛ ቦታ ላይ ክፍት በሚሆንበት ሰዓት ህመም ይሰማናል። በጣም ኃይለኛ ህመም፣ እዛ ቦታ ላይ እብጠት ይፈጠራል። ከዛም እያለ ጥርሱ መነቃነቅ ይጀምራል። እነዚህ ነገሮች እንደ ፔሪዶንታይተስ የሚባሉ የጥርስ በሽታዎች ናቸው። ከድድና ከጥርሳችን አካባቢ የሚፈጠሩ ሁኔታዎች ናቸው ማለት ነው። ስለዚህ እነዚህ ያው በተለያየ ህክምና መሳሪያዎች መስተካከልና አማራጮች መታከም ይችላል ማለት ነው። ስለዚህ ማንም ሰውን አንድ ሰው ጥርሱን የጥርሱ ድድ እየሸሸ ከሄደ ቶሎ ብሎ ወደ ሐኪም በመሄድ ህክምና ማግኘት ይኖርበታል ማለት ነው። ማንዲቡላር ቦን የምንለው ብዙ ጊዜ የሚጎዳ ዋናኛው ምክንያት ምንድነው? ሰርድ ሞላር የሚባል ጥርስ አለ። ሰርድ ሞላር ማለት የጥርሳችን የመጨረሻው ጥርስ ማለት ነው። የመጨረሻው ጥርስ ነች። እሷ ጥርስ ይሄ አበቃቀሉ ኢምፓክትድ የሚባል አበቃቀል አለ። ሌሎቹን ቀጥ ብለው የመጨረሻዋ ጥርስ ዞራ የምትበቅል ከሆነ አጠገቡ ያለውን ጥርስ ላይ ተጽዕኖ ታደርግበታለች። ያኔ ደግሞ እዛ አካባቢ ሳይታወቅ ኢንፌክሽኑ እየተንሰራፋ በመሄድ እነዚህ ኢንፌክሽኖቹ አጥንታችንን እየበሉት ይሄዳሉ ማለት ነው። አጥንቱ እየተበላ ሄደ ማለት ደግሞ እዛ አካባቢ ሲስት ወይም ካንሰር የማምጣት ፕሮባቢሊቲው ከፍተኛ ነው ማለት ነው። ስለዚህ እነዚህ አይነት ነገሮች ያው ቅድመ መከላከል ይቻላል። በምንድነው? ይሄ የመጨረሻው ጥርስ አበቃቀሉ ዞሮ ወይም ይሄ ኢምፓክትድ ጥርስ የሚባለው ሆሪዞንታል፣ ኦብሊክ፣ ቨርቲካል የሚባሉ አሉ አበቃቀሉ ማለት ነው። እሱ ቦታው እንደዚህ አይነት አበቃቀል ካለው ቶሎ ብሎ በብቁ ባለሙያ መነቀል ይኖርበታል ማለት ነው። ምክንያቱም እዛ አካባቢ እንትኖች ነርቮች ምናምን ስላሉ ያው የራሱ ማግዚሎፋሻል ሐኪሞች አሉ። በእነሱ አማካኝነት መነቀል ይኖርበታል ማለት ነው። ያለበዛ ይሄ ቦናችን እየተበላ ሄድና እዛ ቦታ ላይ ካንሰር ወደ ማምጣት ደረጃ ደርሶ ሀፋርቱን ቦኑ ልናጣ እንችላለን ማለት ነው። የጥርስ ጤንነት ካልተጠበቀ የዓይን ጤንነት ሊጎዳ ይችላል። የዓይን ጤንነት ካልተጠበቀ የጆሮ ሊጎዳ ይችላል። እዚህ አካባቢ ያለው ጤንነት ካልተጠበቀ እስከ ላችን ሊደርስ ይችላል ማለት ነው። የተያዙ ፓርቶች ስለሆኑ ማለት ነው። ለምሳሌ አንድ ሰው አጥንቱ እዚህ አካባቢ እየተበላ መሄድ ከሆነ በዚህ በሰርድ ሞላሩ አማካኝነት ሳይነቀል እየቆየ እዛ ቦታ ላይ እየተበላ መሄድ ከሆነ እየሰፋ ይሄዳል ማለት ነው። ኢንፌክሽን ወደ ካንሰር እያለ ሙሉ እስከ እንትን ማለት ሊደርስ ይችላል ማለት ነው። ሰውነታችን አንዱ ከአንዱ መስተጋብሩ ተያያዥ ስለሆነ አንዱ ጤንነት ለአንዱ ወሳኝ ነው ማለት ነው። መጠበቅ አለበት። አፋችን ውስጥ የሚገኙ ባክቴሪያዎች አሉ። እነዛ ባክቴሪያዎች እንግዲህ ቶሎ ማይጸዱ ከሆነ ምን ያደርጋሉ? እነዛ ባክቴሪያዎች በብለድ ስትሪም አማካኝነት ይሰራጫሉ ወደ ተለያየ ቦታ ማለት ነው። አንደኛው መሰራጫ ወደ ሄርት ወይም ወደ ካርዲዮቫስኩላር ዲዚዝ እንድንጋለጥ የሚያደርገን ምንድነው? ይሄ ባክቴሪያ ብለድ ስትሪም ውስጥ በመግባት የልብ ህመም ሊያመጣ ይችላል ማለት ነው።
አንደኛው እሱ ነው። ሁለተኛው ደግሞ ዲያቤቲክ ያለበት ሰው የአፍና የጥርስ ሁኔታ ብዙ ክትትል ማያገኝ ከሆነ ጥርሶቹ ድዶቹ እየሸሹ ኢዝሊ መነቃነቅ ምናምን ይጀምራል። ሌላኛው ደግሞ ራሱ ፔሪዮዶንታይተስ የምንለው በሽታ ያለበት ሰው ወይም የጥርስ ይሄ የተለያየ ጥርስ መነቃነቅ ወይም የጥርስ ኢንፌክሽን እዛ አካባቢ ጥርሱን ሆልድ አድርጎ የሚይዙ ፓርቶች አካባቢ ህመም ያለበት ሰው ለዲያቤቲክ ደግሞ መጋለጥ ያመጣል ማለት ነው። ስለዚህ አንደኛው ከአንደኛው ጋር መስተጋበራቸው የተያያዘ ነው ማለት ነው። ሌላኛው ደግሞ ባክቴሪያዎቹ ወደ ውስጥ እየገቡ የኤርዌይ ስትሪሞቹን እየገቡ አስፓይሬት በምናደርግበት ሰዓት ወደ ለንግ መግባት ይጀምራሉ ማለት ነው። እነዚህ ባክቴሪያዎች ያኔ ኢንፌክሽን እዛ አካባቢ ለንጋቸው አካባቢ ይፈጠራል ማለት ነው። ስለዚህ ብዙ ተያያዥ ናቸው። አንደኛ ባክቴሪያ አፋችን ውስጥ በሚኖርበት ሰዓት እነዚህ ነገሮች ያመጣብናል ማለት ነው። ስለዚህ ባክቴሪያዎቹ ቶሎ ተብሎ መጸዳት አለባቸው። በብለድ ስትሪም አማካኝነት እየገቡ ኦርጋኖቻችንን አታክ ያደርጋሉ ማለት ነው። ያውን ባክቴሪያዎቹ ወደ ብለድ ስትሪም እየገቡ ዳይቨርት ያደርጉ ኦርጋኖቻችንን አታክ ያደርጋሉ። ኩላሊትንም ሊሆን ይችላል፣ ልብንም ሊሆን ይችላል፣ ለንግንም ሊሆን ይችላል። እነዚህ እንዳለ አታክ ያደርጋሉ። ለዛ ነው እንግዲህ የአፍ ጤና መጠበቅ አለበት የሚባለው ማለት ነው። አሁን አንድ ሰው እንደዚህ አይነት ህመም የሚኖርበት ከሆነ የሐኪም ክትትል ይፈልጋል ማለት ነው። የጥርስ ሐኪምም በዚህ በኩል ደግሞ እነዚህን የሚያክሙ ሐኪሞች አንድ ላይ መስራት አለባቸው ማለት ነው። ያለበዛ እዛ ቦታ ላይ አንዱ ከአንዱ እየሰፋ ይሄድና ፌላሪቲ ሊያጋጥም ይችላል። ከታች ጀምሮ እንትን ስትይ ከልጆች ነው የምትጀምሪው እና ብዙ ጊዜ ልጆች የሚመገቧቸው ምግቦች ጣፋጭ ነገሮችን ስለሚያበዙ ያው ቤተሰብ ነው እዚህ ጋር ኃላፊነቱ የሚወስደው ቶሎ ማጽዳት አለበት ማለት ነው። ያለበዛ ልጆችም ብዙ ጊዜ የልብ ህመም የሚያጋጥማቸው የተለያየ ህመም የሚያጋጥማቸው ያፍ ውስጥ የሚገኙ ባክቴሪያዎች እየገቡ ብለድ ስትሪምን እንደዚህ እያደረጉ ችግር የሚፈጠረውና ልጆች ጣፋጭ የሚመገቡ ከሆነ ቶሎ ብሎ መጸዳትና ወደ ጥርስ ሐኪም በመሄድ ቼክአፕ መደረግ አለባቸው። ጥጦ፣ ጣት መጥባት እነዚህ ነገሮች ችግር እያመጡ ነው። አሁን ለምሳሌ ጥጦ የሚጠቀሙ ሰዎች ጥርሳቸው ትበላለች፣ ትፈረፈራለች እና ይህ አንደኛ ጣፋችን ካለማጽዳት ነው። ሁለተኛ ደግሞ ጥጦ በሚጠቀሙበት ሰዓት በአግባቡ ካለመጠቀም የሚመጣ ነው። ሌላኛው ደግሞ ጣት በመጥባት ምናምን የሚመጡ ችግሮች አሉ። ለምሳሌ ጣታቸው የሚጠቡ ልጆች በጊዜ ሂደት ማያቆሙት ከሆነ ወደፊት የጥርሳቸው አቀማመጥ ስትራክቸሩ እየተበላሸ ይሄዳል። አለመዝጋት ይሄ ኦፕን ባይት የሚባለው የፊት ለፊት ጥርሳቸውን ከላይና ከታቹ እንዳይዘጋ ጣታቸውን ሁሌ ስለሚጠቡ እዛ ቦታ ላይ ኦፕን ባይት የሚባል የማሎኩሉዥን ዴንታል ማሎኩሉዥን ያመጣል ማለት ነው። የትኛውም ህመም መነሻ የአፍ ውስጥ ችግር ነው። የትኛውም ህመም መነሻ የአፍ ውስጥ ችግር ነው። ሌላኛው ደግሞ ይበልጥ ተጋላጭ የሚሆነው ማህበረሰብ ማያጸዳው ማህበረሰብ ነው። ማይጸዳ ከሆነ አፋችን እንግዲህ እሱም አንደኛው ምክንያት ነው። ሌላኛው ደግሞ ከሜንታል ሳይኮቲክ ከሆኑ ታካሚዎች ጋር ተያይዞ ያው እነሱም ባለማጽዳታቸው ምክንያት ያው ካለው ሲቹዌሽን አንጻር ተጋላጭ የሚሆኑ ማህበረሰቦች ናቸው ማለት ነው። ዋናኛው መከላከያ መንገዱ ምንድነው ብንል አንደኛ ጥርስን መታጠብ፣ በ6 ወር አንዴ ጥርስን መታጠብ። ያ እንዳለ ሆነው ግን በቤቱ ማንኛውም ሰው በቀን 2 ጥርሱንና ምላሱን ማጽዳት ይኖርበታል ማለት ነው። ከዛ በኋላ በ6 ወር አንዴ የጥርስ ሕክምና ክሊኒክ በመሄድ ጥርሶቹን ማሳጠብ ይኖርበታል። የተቦረቦሩ ደግሞ ካሉ ቶሎ ኖቲስ ካደረገ እንዳልነው እንደዚህ አይነት ነገሮችን ወደ ጥርስ ክሊኒክ በመሄድ መታከም ይኖርበታል ማለት ነው። እንደ ወንጂ፣ ወደ ናዝሬት፣ ወደ አፋር አካባቢዎች እና አንዳንድ አካባቢዎች የውሃው መጠን ፍሎራይድ መጠኑ በጣም ከፍተኛ ስለሆነ እዛ አካባቢ በሚጠቀሙት ውሃ መጠን ጥርሳቸው ይጎዳል። ያ ማለት ነው ይሄ የምናየው ከላይ ያለው ኢናሜል የምትባለው ፓርት ትጎዳለች ማለት ነው። ያኔ እሷ በምትጎዳበት ሰዓት የፍሎራይዱ መጠን እዛ ውስጥ ስለሚገባ እሱን ጥርስ ነጩን ይሄ ኢናሜል የምትባለውን ይሄ የምታብረቀርቀውን ነጯን ፓርት ይጎዳብናል። ያኔ ጥርሱ
ምን ማለት መበለዝ ይጀምራል። ወይም ይሄ ብራውኒሽ ከለር ሊሆን ይችላል፣ ጥቁር ሰማያዊ እንደዚህ አይነት ነገሮች ይከሰታሉ ማለት ነው። ይሄ የፍሎራይዱ የውሃው መጠን ነው። እንደዚህም ሰዎች ያው በተለያየ አሁን ዘመኑ ባመጣቸው ሕክምናዎች መስተካከል ይችላል። በቬነሪንግ ሕክምና ይሄንን ማከም ይቻላል ማለት ነው። ስለዚህ ሌላኛው ደግሞ ትላልቆች አዛውንቶች አካባቢ ደግሞ ይሄ የጥርስ ህመም በጣም በከፍተኛ ሁኔታ አለ ማለት ነው። ይሄም ደግሞ የሚመጣው እድሜ እየጨመረ በሚሄድበት ሰዓት አጥንታችንም እዛ አካባቢ ያሉትን ጥርሶች እየሸሹ ነው የሚሄዱት። ጥርስ መሸሽ፣ ጥርስ መነቃነቅ፣ የድድ ቦታው አለመጠንከር፣ ጥርሱን ይዘው የሚቆዩት አለመጠንከር፣ እንደዚህ አይነት ነገሮች ይከሰታሉ እና እንደዚህ አይነት ነገሮች ሲኖር ቶሎ ወደ ህክምና በመሄድ ነገሮችን ኮንትሮል ማድረግ ይቻላል። ጥርስ ህመም ማል ኦደር ወይም በአፍ ወይም በሽታ ምክንያት የሚመጡ ነገሮች በጣም ሰውን ከሰው ፍቅረኛን ከፍቅረኛ ባለትዳርን ከባለትዳር እስከ ማጋጨት ድረስ የሚመጡ ነገሮች ናቸው። ወደ ሐኪም ቤት ካለመሄድ የመጣ ማለት ነው። አሁን ማህበረሰብ እነዚህን ነገሮች ንቁ ሆኖ መከታተል አለበት ማለት ነው። እንደዚህ አይነት ነገር ሲከሰት ቶሎ ብሎ ወዴት መሄድ አለበት? ወደ ህክምና ተቋማት በመሄድ መፍትሄ ማግኘት ይቻላል ማለት ነው። የተቦረቦሩ ጥርሶች ካሉ እነሱን ከማስሞላት ጀምሮ እነዚህ አይነት ህክምናዎችን ማለፍና ማድረግ አለበት ማለት ነው። ማሄድ ከሆነ ጥርሶቹን ማያጸዳ ከሆነ ከተቦርቡሮ ደግሞ ወደ ህክምና ተቋማት ሰው ማሄድ ከሆነ ደግሞ ያው እንደሚታወቀው ጥርሱን ማጣት ይጀምራል። አንድ ሰው ደግሞ ጥርሱን አጣ ማለት ፊት ለፊት አካባቢ ከሆነ ያው ሲስቅም ወይም ከማህበረሰቡ ካለው ሁኔታ አንጻር እንትን ማለት ይጀምራል፣ መገለል ይጀምራልሽ ወይም ኮንፊደንስሽ ማነስ ይጀምራል ማለት ነው። እንደሱ አይነት ነገሮች ካሉ ደግሞ ኮንፊደንሳችን ወረደ ማለት ደግሞ ስራችን ላይም ከቤተሰብ አንጻር ከጓደኛ አንጻር ኮንፊደንሳችን በማጣታችን የምናጣቸው ነገሮች ሊኖሩ ይችላሉ ማለት ነው። ህክምናው እንግዲህ የሚሰጠው ያው ዝም ብሎ ሰው እንደመጣ ይሄ አይደለም የሚባለው እና መጀመሪያ ምርመራ ያስፈልጋል። ኤክስሬዎች የሚያስፈልግ ከሆነ ኤክስሬዎች መነሳት አለባቸው። የተለያዩ የህክምና ሜተዶች አሉ የምናክምበት ማለት ነው። መጀመሪያ እነሱ ናቸው ስክሪን አውት መደረግ ያለባቸው። ከዛ በኋላ ነው እነዚህን ከለየሽ በኋላ ምንድነው ችግር ያለው፣ የትኛው ጥርስ ላይ ነው፣ ምንድነው የሆነው፣ ምንስ ሊያመጣ ይችላል የሚለው መታወቅ አለበት። እነዚህ ደግሞ የሚታወቀው ከምርመራ ከኤክስሬ ከተለያዩ ነገሮች ተነስተን ማለት ነው። ከዛ በኋላ ነው እንግዲህ ወደ ህክምናው የምንገባው። እነዚህ አሁን ኤክስሬ ማንሳት ጥርሱ የትኛው ፓርት ላይ ነው ኢንፌክሽን የያዘው፣ እስኬት ድረስ ደግሞ ነርቭ ጋር ደርሷል፣ ፐልፑ የውስጠኛው ጋር ደርሷል ወይ አልደረሰ የምንለው በኤክስሬ አማካኝነት ነው። ኤክስሬዋን ካላየን ገስ ነው የሚሆነው ማለት ነው። ገስ ህክምና ደግሞ ሰውየው ኢዝሊ ህመሙን አይደንቲፋይ ሳያደርግ ወደ ቤቱ ሄዶ ድጋሚ ህመም እንዲፈጠር ያደርጋል። ስለዚህ ከነዚህ ተነስተን ነው ህክምናውን የምንሰጠው። ከድሮ ጀምሮ የመጡ ነገሮች ናቸው። ለምሳሌ አንድ ሰው አሞት አቅራቢያው የጥርስ ህክምና ክሊኒክ ከሌለ በጨው ተግሞጥሞጣው ያዘው እዛው ቦታ ላይ ይሄን እናድርግበት፣ የተለያዩ ቁንፉል ያዝበት፣ እንትን ያዝበት፣ የተለያዩ ነገሮች ይባላሉ። እነዚህ የሚደገፉ ናቸው። ሰውየው ላይ ችግር እስካላመጡ ድረስ የሚደገፉ ፓርቶች ናቸው ማለት ነው። ስለዚህ በቤት ውስጥ የሚደረግ ህክምና ይደገፋል። ግን ቶሎ ተብሎ ተሻለኝ ተብሎ ደግሞ ወደ ህክምና አለመሄድ ግን በጣም መጥፎ ነው። ምክንያቱም ስር እየሰደደ ነው የሚሄደው። ለጊዜያዊ ማስታገሻ በቤት ውስጥ የሚደረገው ጥሩ ሊሆን ይችላል። ግን ወደ ህክምና ተቋማት አለመሄድ ግን ስር እየሰደደ በሚሄድበት ሰዓት ወደ ሌላ ነገር ሊተላለፍ ይችላል ማለት ነው። ለምሳሌ አጠገብ ለአጠገብ የሚሆኑ ከሆነ እና አንድ ጥርሱ የተቦረቦረ ከሆነ ወደ ሌላኛው ጥርሱ መቦርቦሩ ይመጣል። ምክንያቱም የተያያዘ ስለሆነ ጥርሳችን ማለት ነው። ስለዚህ አንድ ጥርስ ከተቦረቦረ ቶሎ ተብሎ ያ የተቦረቦረ የጠቆሮቹን ፓርት አውጥቶ ህክምና መደረግ አለበት። ያለበዛ ወደዛኛው ይሄዳል። አንደኛው ወደ አንደኛው እያለ ጥርሳችን ማጣት እንጀምራለን ማለት ነው። ስለዚህ ይተላለፋል፣ አንዱ ካንዱ ይተላለፋል።
ዋነኛውና ኮር ነገሩ ምንድነው? ጥርስን መፋቅ በጥርስ ሳሙናና በብሩሽ አድርጎ የተለያዩ የአፋፋቅ ዘዴዎች ወደ መንጋጋ ሲደረግ 45 ዲግሪ ተደርጎ ፊት ለፊት አካባቢ ሰርኩላር በማድረግ ውስጥ የቀሩ ፓርቶችን ደግሞ ብሩሽ በማይደርስበት ቦታ ፍሎስን በመጠቀም ማጽዳት። እነዚህ ነገሮች ሰው የሚያደርግ ከሆነ ያ ቦታው ጥርሱ የተጠበቀ ይሄዳል ማለት ነው። አንድ ሰው ጥርሱን ቦርሾ በደንብ አጽድቶ አሁን ያልነውን ቴክኒክ ተጠቅሞ ፍሎስ አንዳንዴ ወይም ምንም አያደርግ ከሆነ እዛ ቦታ ላይ ውስጥ ፓርት ላይ ትቀራለች ይህቺ ሸህላ ምንላት ወይም ካልኩለስ ወይም ከመጀመሪያው ፕላክ ብላ ከዛ ወደ ካልኩለስ የምትቀየው ፓርት ማለት ነው። እሷ ደግሞ በፍሎስ በጥርስ ብሩሽም ላትጸዳ ትችላለች። አንድ ነገር ሚስ አድርገናል ማለት ነው። እነዚህ ነገሮች ናቸው ክሊኒክ ሄደን በጥርስ ስኬሊንግ የሚባል ፕሮሲጀር መታጠብ ያለበት ማለት ነው። ስለዚህ ከመጀመሪያው ጀምሮ ነው እንግዲህ እያንዳንዱን ስቴፕ አልፈን ምናደርግ ከሆነ ወደ ሌላ ነገር አይሄድብን። ሰው ይሄ ስቲኪኒ ባይጠቀም ይመከራል። ምክንያቱም እዛ አካባቢ በድዳችንና በጥርሳችን መካከል ክፍተት በመፍጠር ያቺ ስቲኪኒ በመግባት ክፍተት በመፍጠር እዛ ቦታ ላይ ምግቦች እንዲጠራቀሙ ማድረግ ከዛም አልፎ እዛ ቦታ ላይ የተጠራቀመ ደግሞ ጥርሱን እስከ መብላት ደረጃ ድዱንም እስከ ማሸሽ ደረጃ ሊደርስ ይችላል ማለት ነው። ስለዚህ ስቲኪኒ ባናዘወትር ጥሩ ነው።